የተከበራችሁና የተወደዳችሁ የኢትዮ ፋክት ኒውስ ቤተሰቦች ዛሬ ምሽት በመላው ዓለምና በሀገራችን ላይ የተከሰቱትን እጅግ አንገብጋቢና አዳዲስ መረጃዎች ይዘን ቀርበናል። የዛሬው ዘገባ ትኩረት የሚያደርገው ከአሜሪካው CNN እና ኒውዮርክ ታይምስ የወጡት አስደንጋጭ ሚስጥሮች እንዲሁም በትግራይ ክልል የተከሰተው አዲስ መፈንቅለ መንግስትና የኤርትራ ድብቅ እጅ የሚያጋልጡ መረጃዎችን በዝርዝር እንመለከታለን። በቅድሚያም አርዕስተ ዜናዎቹን እነሆ። በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው ታይቶ የማይታወቅ የ24 ሰዓት የጊዜ ገደብ ውዝግብ። በትግራይ ክልል ትምህርት ቤቶች ከአንድ ወር በፊት በአስቸኳይ እንዲዘጉ የተላለፈው ትዕዛዝ። በመቀሌ የተጋለጠው የኤርትራ ድብቅ ቢሮ። ዋሽንግተን ለአፍሪካ ሀገራት የምትከተለውን የውጭ እርዳታ ፖሊሲ ሙሉ በሙሉ በመቀየር በአዲስ የንግድ መርሆች ላይ የተመሰረተው አዋጅ። የ94 ዓመቱ የኩባ የቀድሞ መሪ ራውል ካስትሮ በአሜሪካ ፍርድ ቤት መከሰስ እና የፔንታጎን የሚሳኤል ክምችት መሟጠጥ ያስከተለው ከባድ ስጋት። አሁን ዜናዎቹን በዝርዝር የማስደምጣችሁ ሰዓት ላይ ደርሻለሁ። ክቡራን አድማጮቻችን ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያ ትራምፕ ለኔታንያሁ ያስቀመጡት የ24 ሰዓት የጊዜ ገደብ እና የአሜሪካን ካቢኔ ያስደነገጠው የኢራን ወታደራዊ አቅም ማገገም። በመካከለኛው ምስራቅ ያለው እጅግ ውስብስብ የጦርነት ፍጥጫ በተመለከተ በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተደረገው የስልክ ውይይት ከፍተኛ ውጥረት ማስከተሉን ዓለም አቀፍ የዜና ምንጮች አረጋግጠዋል። ፕሬዝዳንት ትራምፕ ከኢራን ጋር አዲስ የተሻሻለ የሰላም ስምምነት ላይ ለመድረስ ፓኪስታን፣ ኳታር፣ ሳውዲ አረቢያ፣ ቱርክና ግብፅ ያዘጋጁትን የ14 ነጥብ የሰላም ስምምነት ለኔታንያሁ ይፋ ማድረጋቸውን ዲፕሎማቶች አስታውቀዋል። ይህ የሰላም መደራደሪያ ኢራን በኒውክሌር ፕሮግራሟ ላይ ተጨባጭ የሆኑ ገደቦችን እንድትቀበል፣ በአንጻሩ ደግሞ አሜሪካ የታገዱ የኢራን በቢሊዮን የሚቆጠሩ የገንዘብ ሀብቶችን ቀስ በቀስ እንድትለቅ የሚያስገድድ መሆኑ ተሰምቷል። ይሁን እንጂ ጠቅላይ ሚኒስትር ኔታንያሁ አሜሪካ ድርድር ትታ በአስቸኳይ ወታደራዊ እርምጃ መውሰድ እንዳለባት በመግለጽ ጠንከር ያለ ክርክር ማድረጋቸው ተደምጧል። ፕሬዝዳንት ትራምፕ በባህር ዳርቻ ጥበቃ አካዳሚ ባደረጉት ንግግር ለኢራን የድርድር ጥያቄ ምላሽ ለመስጠት እስከ ፊታችን ቅዳሜ ድረስ የ24 ሰዓታት የጊዜ ገደብ ማስቀመጣቸውን ይፋ አድርገዋል። በተያያዘ ዜና የዜና ማዕከሉ CNN የአሜሪካን ካቢኔ በእጅጉ ያስደነገጠ አዲስ ምስጢራዊ የስለላ መረጃ ይፋ ማድረጉ ታውቋል። እንደ ዘገባው ገለጻ አሜሪካና እስራኤል የኢራን ወታደራዊ መሰረተ ልማት ሙሉ በሙሉ ወድሟል ብለው ቢያውጁም የኢራን ወታደራዊ ኃይል ግን የ6 ሳምንታት የተኩስ አቁም ስምምነቱን በመጠቀም የድሮን ማምረቻ ጣቢያዎቹንና የሚሳኤል ማስወንጨፊያዎቹን ዳግም ሙሉ በሙሉ ወደ ስራ ማስገባቱን የስለላ ተቋማት አረጋግጠዋል። ኢራን ይህንን ፈጣን ማገገም ልታሳይ የቻለችው ከሩሲያና ከቻይና እያገኘች ባለው የቴክኖሎጂ ድጋፍ መሆኑ የተገለጸ ሲሆን የኢራኑ የበላይ መሪ አያቶላ ሙሸታቢ ካሚኒ የበለጸገው ዩራኒየም ወደ ውጭ እንዳይወጣ ጥብቅ እገዳ መጣላቸው ተሰምቷል። በሌላ በኩል ኒውዮርክ ታይምስ ጋዜጣ አሜሪካና እስራኤል የኢራንን መንግስት ሙሉ በሙሉ ለመገልበጥና የቀድሞውን ፕሬዝዳንት አህመዲ ነጃድን ወደ ስልጣን ለማምጣት አቅደውት የነበረውን ምስጢራዊ ዕቅድ ይፋ አድርጓል። ይሁን እንጂ አህመዲ ነጃድ የቁም እስራቱን ጥሶ ለማምለጥ በሚሞክርበት ወቅት በእስራኤል ድንገተኛ የአየር ድብደባ ሳቢያ በከባድ ሁኔታ መቁሰሉ ዕቅዱን እንዳከሸፈው ምንጮች ጠቁመዋል። በትግራይ ክልል የተላለፈው አስቸኳይ የተቋማት መዝጊያ መመሪያና በመቀሌ የተጋለጠው የኤርትራ ድብቅ ቢሮ። በትግራይ ክልል ውስጥ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በጊዜያዊ አስተዳደሩ ላይ ያደረገውን መፈንቅለ መንግስት ተከትሎ በክልሉ አደገኛ የተባሉ ውሳኔዎች እየተላለፉ መሆኑ ተሰምቷል። የደብረጽዮን
የደብረጽዮን ፕሬዝዳንት ጽህፈት ቤት የግንቦትና የሰኔ ወራት የመንግስት ሰራተኞች ደሞዝ ሙሉ በሙሉ እንዲታገድ ማዘዙን የክልሉ መስሪያ ቤቶች አረጋግጠዋል። በተጨማሪም መደበኛ የትምህርት ዘመን ሰኔ 30 መጠናቀቅ ሲገባው ከአንድ ወር በፊት ማለትም ግንቦት 30 ቀን ሁሉም ትምህርት ቤቶች በአስቸኳይ እንዲዘጉ ጥብቅ መመሪያ መተላለፉ ታውቋል። የትግራይ ትምህርት ቢሮ ውሳኔውን ከነዳጅና ከበጀት እጥረት ጋር ቢያያይዘው የፖለቲካ ተንታኞች ግን ተማሪዎችና መምህራን በግዳጅ ወደ ውትድርና ለመመልመል የታለመ የጦርነት ክተት ዝግጅት መሆኑን ስጋታቸውን ገልጸዋል። በተጨማሪም በትግራይ የሚንቀሳቀሰው የባይቶና ፓርቲ ከፍተኛ አመራር አቶ ክብሮ ለፋና ቴሌቪዥን በሰጡት ቃለ ምልልስ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት በመቀሌ ከተማ ውስጥ ምንም አይነት መለያ ምልክት ወይም ታፔላ የሌለው ድብቅ ቢሮ መክፈቱን ይፋ አድርገዋል። ይህ ቢሮ ጽምዶክ ከተባለው ስብስብ ጋር በመተባበር በትግራይ ምድር ላይ ያለ ምንም ከልካይ እየተንቀሳቀሰ መሆኑን አመራሩ ተናግረዋል። እነ ዶክተር ደብረጽዮን ከፌዴራል መንግስቱ ፍቃድ ውጪ ከአስመራ ካይሮና ካርቱም ጋር አዲስ የኃይል አሰላለፍ መፍጠራቸውን የገለጹት የጸጥታ ምንጮች በአንጻሩ ባይቶና፣ አረናና ሌሎች የፖለቲካ ፓርቲዎች በአዲስ አበባ የትግራይ ሰላምና ለውጥ ምክር ቤት መመስረታቸውን አሳውቀዋል። አቶ ጌታቸው ረዳ ይህ አዲስ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ በመግባት ክልሉን የማስተዳደር ሚናውን እንደሚረከብ አስታውቀዋል። ዋሽንግተን ለአፍሪካ ሀገራት የምትሰጠውን የቢሊዮን ዶላር እርዳታ ወደ ንግድ የለወጠችበት አዲስ የትራምፕ መመሪያ። ዩናይትድ ስቴትስ አሜሪካ በአፍሪካ አህጉር ላይ ስትከተለው የነበረውን የውጭ እርዳታ ፖሊሲ ሙሉ በሙሉ በመቀየር በአዲስ የንግድና የኢንቨስትመንት መርሆች ላይ የተመሰረተ ስር ነቀል ለውጥ ማድረጓን ዋሽንግተን አስታውቃለች። ፕሬዝዳንት ዶናልድ ትራምፕ ባስተላለፉት ቀጥተኛ መመሪያ ከእንግዲህ ለአፍሪካ ሀገራት የሚሰጥ ምንም አይነት የነጻ እርዳታና የልማት በጀት እንደማይኖር አስታውቀዋል። አሜሪካ ከፈረንጆቹ 1991 ጀምሮ ለአፍሪካ ከ200 ቢሊዮን ዶላር በላይ እርዳታ ብታፈስም ገንዘቡ በመንግስታዊ ያልሆኑ ድርጅቶችና በሙስና አሰራር መባከኑን ዋሽንግተን ክስ አቅርባለች። ለዚህም ማሳያ አድርጋ የጠቀሰችው ደቡብ ሱዳንን ሲሆን ከ2011 ጀምሮ 9.5 ቢሊዮን ዶላር እርዳታ ቢሰጣትም የረድኤት ፈላጊው ቁጥር ከመቼውም ጊዜ በላይ መጨመሩን ዲፕሎማቶች ጠቁመዋል። በአዲሱ የትራምፕ አስተዳደር መመሪያ መሰረት የአሜሪካ አምባሳደሮች ከእንግዲህ የሚገመገሙት ለአሜሪካ ኩባንያዎች ባስመዘገቡት የንግድ ስምምነት መጠን ብቻ እንደሚሆን ታውቋል። አሜሪካ ከአፍሪካ ጋር ያላትን ግንኙነት እንደ እርዳታ ተቀባይ ሳይሆን እንደ እውነተኛ የቢዝነስ አጋር እንደምትመዝን የገለጸች ሲሆን ትኩረቷንም ወሳኝ ማዕድናትና ስትራቴጂካዊ መሰረተ ልማቶች ባሉባቸው ገበያዎች ላይ ብቻ እንደምታደርግ የውጭ ጉዳይ ሚኒስቴሩ አረጋግጠዋል። በካሪቢያን ባህር የተከሰተው የኒውክሌር ጦርነት ስጋትና የ94 ዓመቱ የኩባ መሪ ራውል ካስትሮ በአሜሪካ መከሰስ። በመጨረሻም በዓለም አቀፍ ደረጃ የተከሰተውን የኒውክሌር ፍጅት ስጋት በተመለከተ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ድንበር 90 ማይልስ ርቀት ላይ የሚደረጉ ማናቸውም የጠላት ሀገራት ወታደራዊ እንቅስቃሴዎች በፍጹም እንደማይታገሱ ጠንካራ ማስጠንቀቂያ ሰጥተዋል። ይህ መግለጫ የመጣው ሩሲያ፣ ቻይና እና ኢራን በጋራ በመሆን በኩባ አቅራቢያ መጠነ ሰፊ የባህር ኃይል ወታደራዊ ልምምድ ማድረጋቸውን ተከትሎ ነው። ውጥረቱን ይበልጥ ያባባሰው አሜሪካ የ94 ዓመቱን የቀድሞ የኩባ ፕሬዝዳንት ራውል ካስትሮን በነፍስ ግድያ ወንጀል በቁጥጥር ስር ለማዋል በይፋ መክሰሷን ማስታወቋ ነው። ይህንን ተከትሎ የኩባ የረጅም ጊዜ አጋር የሆነችው ቻይና ክሱን የፈጠራ ሴራ ስትል አጣጥለዋለች። በተጨማሪም ዘ ዋሽንግተን ፖስት ጋዜጣ ባወጣው ምስጢራዊ ዘገባ አሜሪካ እስራኤልን ከኢራን የባሊስቲክ ሚሳኤል ጥቃቶች ለመከላከል ስትል እጅግ ውድ የሆነውን የታድ የአየር መከላከያ ሚሳኤል ክምችቷን ከግማሽ በላይ አሟጣ መጠቀም መገደዷን
አጋልጧል። አሜሪካ ከ200 በላይ ታድ ኢንተርሴፕሽኖችን የተኮሰች ሲሆን ይህ የጦር መሳሪያ ክምችት መሟጠጥ ግን ለዋሽንግተን ትልቅ የመከላከያ ስጋት መፍጠሩን የፔንታጎን ባለስልጣናት በሚስጥር መናገራቸው ታውቋል። ፕሬዝዳንት ትራምፕ በሆርሙዝ ወሽመጥ ላይ በጣሉት አዲስ እገዳ ምክንያት ኢራን በቀን ከ300 እስከ 500 ሚሊዮን ዶላር በላይ እያጣች መሆኑን በይፋ ተናግረዋል። በሌላ ዜና የግብፅ መጠነ ሰፊ የከበባ ስልት የአቡዳቢ የገንዘብ ተጽዕኖና የፕሬዝዳንት አልሲሲ አስተዳደር የገባበት ከባድ የፖለቲካ ጭንቀት ከተወሰኑ ዓመታት ወዲህ የካይሮ መንግስት በኢትዮጵያ ጎረቤት ሀገራት በኩል ከበባ በሚመስል መልኩ እያደረገው ያለውን ዲፕሎማሲያዊና ወታደራዊ እንቅስቃሴ በተመለከተ በኢትዮጵያ መንግስት በኩል ይፋዊ ምላሽ ተሰጥቶበታል። ግብፅ ከሰሜን አፍሪካ ቀጠናዋ በመሻገር በምስራቅ አፍሪካና በናይል ተፋሰስ ሀገራት በተለይም በሱዳን፣ ደቡብ ሱዳን እና ኤርትራ፣ ሶማሊያና ጅቡቲ በኩል መጠነ ሰፊ ትንኮሳዎችን ስታደርግ መቆየቷን የጸጥታ ምንጮች አረጋግጠዋል። በሱዳን የተከሰተው የእርስ በርስ ጦርነት ሂደቱን አቋረጠው እንጂ ግብፅ ወደ ኢትዮ ሱዳን ድንበር በመጠጋት ከሱዳን ጦር ጋር የጋራ የጦር ልምምድ እስከ ማድረግ ደርሳ እንደነበር ተወስቷል። ከዚህ በኋላም በአፍሪካ ህብረት የሰላም አስከባሪ ስም ወደ ሶማሊያ የጦር ሰራዊት ለመላክ ሰፊ እንቅስቃሴ ስታደርግ ቆይታለች። በቅርቡ የወጡ ምስጢራዊ መረጃዎች እንደሚያመለክቱት ግብፅ በደቡብ ሱዳን ሳይቀር በስውር ወታደሮቿን አስገብታ የነበረ ቢሆንም የደቡብ ሱዳን መንግስት ግን የገቡት የግብፅ ወታደሮች ሀገሪቱን በአስቸኳይ ለቀው እንዲወጡ ጥብቅ ትዕዛዝ ማስተላለፉ ታውቋል። ግብፅ ከዚህም በተጨማሪ ከኤርትራ ጋር ልዩ ወታደራዊ ግንኙነት የጀመረች ሲሆን ፕሬዝዳንት አብዱል ፈታህ አልሲሲና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ የሀገራቱ በመጓዝ በስውር መክረዋል። ካይሮ ኤርትራንና ሶማሊያን ያካተተ አዲስ ወታደራዊ ግንባር ለመፍጠር ብትጥርም ሶማሊያ በማፈግፈጓ ስምምነቱ ሳይካሄድ መቅረቱን ተንታኞች አሳውቀዋል። ግብፅ የቅኝ ግዛት የውሃ የበላይነቷን ለማስጠበቅ የናይል ተፋሰስ ሀገራትን ለመሳብ እና ለማባበል የ100 ሚሊዮን ዶላር ልዩ በጀት መመደቧን ይፋ አድርጋለች። ይህ የገንዘብ ድልድል ሌሎች የተፋሰሱ ሀገራት የራሳቸውን የውሃ መብት በነፃነት እንዳይጠቀሙ ዲፕሎማሲያዊ ጫና ለመፍጠር የታለመ ስልት መሆኑ ተረጋግጧል። ይህንን የከበባ ስልት በተመለከተ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ግብፅ በቀጠናው የምታደርገው የውጥረትና የትንኮሳ እንቅስቃሴ አዲስ ነገር እንዳልሆነና ለረጅም ጊዜ ስትሞክረው የቆየችው ስልት መሆኑን ተናግረዋል። አምባሳደሩ አክለውም ይህ አካሄድ የኢትዮጵያ የባህር በር አጀንዳ ምን ያህል ስልታዊና አንገብጋቢ እንደሆነ ማሳያ መሆኑን ገልጸው ኢትዮጵያ በጎረቤቶቿ በኩል ምንም አይነት የፖለቲካና የወታደራዊ ማነቆ ቢደረግባትም የባህር በር ፍላጎቷን በሰላማዊ በህጋዊና በዲፕሎማሲያዊ መንገድ ብቻ እውን ለማድረግ የጀመረችውን ጥረት አጠናክራ እንደምትቀጥል በይፋ አረጋግጠዋል። በሌላ በኩል በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል የተመሰረተው ጥብቅ ስልታዊ ወዳጅነት የካይሮን የደህንነትና የዲፕሎማሲ መዋቅር በእጅጉ ያናጋ ክስተት መሆኑን ታዋቂው ዘ ኢኮኖሚስት መጽሔት ይፋ አድርጓል። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ በአሁኑ ወቅት ሀገራቸውን ከገጠማት አስከፊ የኢኮኖሚ ቀውስና የውጭ ምንዛሬ ጥረት ለማውጣት ከተባበሩት አረብ ኤሚሬትስ የሚገኘውን ግዙፍ የፋይናንስ ድጋፍና ኢንቨስትመንት አጥብቀው ይፈልጉታል። አቡዳቢ በካይሮ ላይ በቢሊዮን የሚቆጠር ዶላር ማፍሰስ እና እንደ ራስ አልሄክማ ያሉ ግዙፍ የሜጋ ፕሮጀክት መሬቶችን በመግዛት የግብፅን ምጣኔ ሀብት ሙሉ በሙሉ ደግፋ ይዛዋለች። ይሁን እንጂ ይህ የፋይናንስ የበላይነት አቡዳቢ በግብፅ የውጭ ጉዳይ ፖለቲካ ላይ ከፍተኛ ተጽዕኖ እንድታሳድር የረዳ ሲሆን ለፕሬዝዳንት አልሲሲ ትልቁ የጭንቀት ምንጭ የሆነው ደግሞ
የተባበሩት አረብ ኤሚሬትስ መሪዎች ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ያላቸው እጅግ በጣም ቅርብና ጥብቅ ግንኙነት ነው። ኤሚሬትስ ለኢትዮጵያ የምታደርገው የልማት የኢኮኖሚና የስትራቴጂክ ድጋፍ በተለይም ታላቁ የህዳሴ ግድብ ግንባታ ፍጻሜንና የኢትዮጵያን ቀጠናዊ ተጽዕኖ መስፋፋት በበጎ የምትመለከት መሆኗ ግብፅ በእጅጉ አሳስቧታል። ግብፅ የታላቁ ህዳሴ ግድብ ግንባታ የውሃ ደህንነትን አደጋ ላይ ይጥላል በሚል በጽኑ ስትቃወም የቆየች ቢሆንም ዋና የኢኮኖሚ ህልውናዋ የተመሰረተው ግን በአቡዳቢ 8 ቢሊዮን ዶላር እርዳታ ላይ በመሆኑ ከኢትዮጵያ ጋር ስላላት ግንኙነት ኤሚሬትስን በግልጽ ለመሞገት የሚያስችል ወታደራዊም ሆነ የፖለቲካ ተደራዳሪነት አቅም ማጣቷን ተንታኞች አረጋግጠዋል። ይህ የፋይናንስ ማነቆ ካይሮ በአፍሪካ ቀንድ ላይ የነበራትን የታሪክ መሪነት ሚና ሙሉ በሙሉ እንድታጣ ስላደረጋት የግብፅ ብሔርተኞች የፕሬዝዳንት አልሲሲን አስተዳደር በከፍተኛ ሁኔታ እየተቹት ይገኛሉ። በቀይ ባህር ላይ የተጀመረው የትራምፕ ኤርትራና የኳታር ድብቅ የፖለቲካ ቁማር፣ የኤሌክትሪክ ኃይል ሽያጭ ፉክክርና የጣና ሐይቅ አደጋ እውነታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በአፍሪካ ቀንድ ቀጠና ላይ የያዘው አዲስ የጂኦፖለቲካል ስትራቴጂ የቀጠናውን የኃይል ሚዛን ሙሉ በሙሉ እየቀየረው በመሆኑ ዓለም አቀፍ የፖለቲካ ተንታኞች አረጋግጠዋል። ዋሽንግተን በቅርቡ በኤርትራ ላይ ጥላው የነበረው የረጅም ጊዜ ማዕቀብ ለመቀነስ መወሰኗ እና በሌላ በኩል ደግሞ በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ኤክስፖርት እገዳ ማንሳቷ የአሜሪካ አዲስ ስልታዊ አካሄድ ቁልጭ አድርጎ ያሳያል። ይህ ውሳኔ ዋሽንግተን ከአንድ ወገን ጋር ሙሉ በሙሉ ከመወገን ይልቅ በሁለቱ ታሪካዊ ባላንጣዎች በአዲስ አበባና በአስመራ መካከል ቁጥጥር የሚደረግበት የኃይል ሚዛን ለመፍጠር ያቀደችው ስልት መሆኑ ተሰምቷል። የቀድሞ የዩናይትድ ስቴትስ የስለላና የውጭ ጉዳዮች ሚኒስቴር ከፍተኛ ባለስልጣን ካሜሮን ሃድሰን እንደገለጹት የትራምፕ ስትራቴጂ በሁለቱ ሀገራት መካከል ሊቀሰቀስ የሚችለውን ግጭት በአሜሪካ የዲፕሎማሲ ጥላ ስር የመያዝና የመቆጣጠር ስልት ነው ብለዋል። እንደ ዓለም አቀፉ የዜና ምንጭ ኑን ፖስት ዘገባ ከሆነ አሜሪካ የኤርትራን ስትራቴጂካዊ አቀማመጥ በመጠቀም የቀይ ባህርን የንግድ መስመር ከሁቲ ታጣቂዎች ጥቃት ለመጠበቅ አስባለች ሲል ዘግቧል። በተመሳሳይ ሰዓት በአስመራ ከተማ የተካሄደው አዲስ የዲፕሎማሲ ስብሰባ የብዙሃኑን ትኩረት ስቧል። የኤርትራ የውጭ ጉዳይ ሚኒስቴር ኡስማን ሳላ መሐመድ በአስመራ የኳታር ኤምባሲ ተጠባባቂ የዲፕሎማቲክ ተወካይ ጋነም ቢን መሐመድ አሊ ማዳዲን በጽህፈት ቤታቸው ተቀብለው በጥልቅ መወያየታቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አሳውቋል። ኤርትራ በቀይ ባህር መስመር ላይ ያላትን እጅግ ወሳኝ ስትራቴጂካዊ አቀማመጥ በመጠቀም ከዓለም አቀፍ መገለል ወጥታ በቀጠናው ላይ ያላትን የኃይል ተጽዕኖ ዳግም ለማጠናከር የምትጥር ሲሆን፣ ኳታር በበኩሏ በቀይ ባህር ላይ የራሷን የፖለቲካ ይዞታ ለማስከበር የኤርትራን ወዳጅነት አጥብቃ እንደምትፈልገው ዲፕሎማቶች ጠቁመዋል። ይህ የሀያላት መሰባሰብ በቀጠናው ላይ አዲስ ውጥረት ሊፈጥር ይችላል የሚል ስጋትም ተፈጥሯል። በቀጠናው የኢኮኖሚ እንቅስቃሴ ዙሪያ በኢትዮጵያ የኤሌክትሪክ ኃይል ምርትና ሽያጭ ላይ የጎረቤት ሀገራት ፍላጎትና ፉክክር ከመቼውም ጊዜ በላይ ጨምሯል። ቀድሞም ከኢትዮጵያ ኃይል እየገዛች ያለችው ኬንያ በሀገሪቱ ያጋጠማት የኃይል መቆራረጥ ክፍተት ለመሙላት የምታስገባውን የኤሌክትሪክ ኃይል መጠን በዓመቱ ውስጥ ከ200 ሜጋዋት ወደ 400 ሜጋዋት ለማሳደግ ይፋዊ ጥያቄ አቅርባለች። ይህ የኬንያ ፍላጎት በሁለቱ ሀገራት መካከል የተዘረጋውን የ1445 ኪሎ ሜትር የኃይል ማስተላለፊያ መስመር ሙሉ አቅም የሚጠቀም መሆኑ ታውቋል። በመጨረሻም የቅድስት ክርስቶስ ሰምራ ዓመታዊ ክብረ በዓልን ለማክበር የሚጓዙ ምዕመናንን ይዛ የነበረች አንዲት ጀልባ ጣና ሐይቅ ላይ የመስጠም አደጋ ማጋጠሙ ታውቋል። ይህንን ተከትሎ በማህበራዊ ሚዲያዎች በተለይም በቲክቶክ ላይ የ80 ሰዎች ሕይወት ተቀጠፈ በሚል የተሰራጨው መረጃ ፍጹም ሐሰትና የተጋነነ መሆኑን የጣና ሐይቅ ጀልባ ባለንብረቶች ማህበርና የክልሉ ባለስልጣናት በይፋ አስተባብለዋል። የማህበሩ መሪ አቶ ቻላቸው ጌትነት
በሰጡት ቃል የሐሳ ጀልባ የተባለችው ጀልባ ከሌላ ጀልባ ጋር በሐይቁ ዳርቻ ላይ የእርስ በርስ መጋጨት አደጋ ደርሶባት የሰጠመች መሆኑ እውነት ቢሆንም በአደጋው እጅግ አሳዛኝ በሆነ ሁኔታ የአንድ አባት ሕይወት ከማለፍ ውጪ ሌላ የተፈጠረ የከፋ ነገር አለመኖሩን አረጋግጠዋል። ጀልባው የሰጠመው ከሐይቁ ዳርቻ እጅግ ቅርብ በሆነ ስፍራ ላይ በመሆኑ ተሳፋሪዎቹ በቀላሉ መውጣት የቻሉበትና የተሰራጨው ምስል በሰው ሰራሽ ቴክኖሎጂ ወይም ኤአይ የተቀነባበረ መሆኑን አስታውቀዋል። በአማራ ክልል ፍትህ ቢሮ ምክትል ኃላፊ አቶ አያሌው አባተ በበኩላቸው በማህበራዊ ሚዲያ ላይ የሚሰራጨው የሞት ዜና የህዝብን ስሜት ለመረበሽ የታለመ የሐሰት ወሬ መሆኑን ገልጸው ህዝቡ ከተረጋገጡ የዜና ምንጮች ብቻ መረጃዎችን እንዲከታተል አሳስበዋል። ውድ የኢትዮ ፋክት ኒውስ ቤተሰቦች የዕለቱ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበር። ቪዲዮውን ላይክ እና ሼር በማድረግ ለሌሎችም እንዲደርስ ያድርጉ። ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰላም ለሀገራችን፣ ሰላም በያለንበት። ቸር ሰንብቱ።